ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ለመናገር ዛሬ እኔ አብርሃም ይነቃል ብዬ ነበር የጠበቅኩት ማለት ነው። ነቅቶ በቃ ያወራል፣ ወደ ራሱ ይመለሳል፣ ሰው ትክክለኛ አብርሃም ይሆናል ብዬ ነበረ። ራሱን ሲወድቅ ያው ታውቃላችሁ አብርሃምን የያዘው የራስ ምታት ወይም ደግሞ የሆነ እንደ ሎርማን በሽታ አይደለም። እንኳን ሰይጣን የተከመረበት ሰው ራሱ ሆስፒታል ሄዶ መርፌ ይጨርሳል እንጂ ደህና ነው ተብሎ ተመልሶ አያውቅም። ታውቃላችሁ ሰይጣን ደግሞ መርፌ በጣም ነው የሚወደው። ሶ ምን ለማለት ፈልጌ ነው ሰይጣን ተመርምሮ የሚገኝ አይደለም ለማለት ፈልጌ ነው። አብርሃም ጸበል ወይም ደግሞ ጸሎት ወይም ደግሞ የሆነ አባቶች ጋር ነው እንጂ የሚያስፈልገው ሆስፒታል አይደለም የሚያስፈልገው። ገባችሁ አይደለ? ምክንያቱም የትኛው ሆስፒታል ነው መንፈስን አውጥቶ የሚያቀው? ገባችሁ አይደለ? ይሄ መንፈስ ነው። ሶ ይሄ ሰይጣን ነው ጂኒ ነው ያዘው አብርሃምን እንጂ ታሙ አይደለም። ማለት የታመመው እንዴት ነው? ሆዱ ታሞ ወይም ደግሞ ራስ ምታት ታሞ ጉንፋን ይዞት ምናምን አይደለም ሆስፒታል ሄዶ። በዚህ አጋጣሚ እንድታጎ ገባችሁ አይደል? ነገር ግን እኔ ራሱን ስቶ ሲወድቅ በዛው ራሱን ስቶ ሲወድቅ በዛው ያስታውሳል ምናምን ብዬ ነው ያሰብኩት። ገባችሁ አይደል? እሱ ግን አላስታወሰም። እንግዲህ አብረን እናያለን። ግን እንድታቁልኝ የምፈልገው ዶክተር ምንም ታመመም አልታመመም አለችም አላለችም ወይም ደግሞ ደህና ነው አለችም ወይም ደግሞ ታሟል አለችም። እዚህ ጋር የአብርሃም የታመመው ሎርማን እንትን አይደለም፣ ህመም አይደለም። ገባችሁ? የሰይጣን ህመም ነው የታመመው። ስለዚህ ሎርማኒ በህክምና የሚወጣ ህመም አይደለም ማለት ፈልጌ ነው። ሰው እሱን እንድታቆልኝ ፈልጋለሁ እና አብረን እናያለን። እንግዲህ ሲጀመር እንዴ አብርሃም ሲጀመር ጭንቀት አለው። ጭንቀቱ ራሱን ያዞራል። ህመም ላይ ህመም ነው የጨመሩበት። ገባችሁ? ሩታ አሁን ነው በጣም የምትሳሳለት አብርሃም በጣም ማለት ነው። የምሬን ነው። ምንም አይሆንም ዶክተር ምናምን እያለች ነው። ትላንትናም ወይኔ ጉዴ እያለች ነበር። ዛሬም ወይኔ ጉዴ ምንም አይሆንም ምናምን በቃ እንደዚህ ምትሳሲ ባል ከሆነ ምትሳስችለት ነው። ምንድነው አማርኛ ጠፋብኝ። ቆይ በግራ በቀኝ ምትሳሲ ከሆነ ማለት ነው። እንደዚህ በፍቅር ምትወጂ ከሆነ እንደዚህ ከሆነ ሩታ ለምንድነው አሳልፈሽ የሰጣሽው ነው? በጣም እንትን ምለው ይሄ ነው። ገባችሁ? አንድ ሴት የሆነ ወንድን ካፈቀረች ከወደደች ሰው ምንም ይፈጠር ምንም ያድርጋት ገባችሁ? አብራ ከሱ ጋር መሆን ነበረባት። አሳልፈ ለሰው ከሰጠች በኋላ አሁን ይሄው ሩታ ማለት ነው የባል እዛ ቡታጅራ ላይ ፍቅር ሲጫወት የነበሩት ማለት ነው እንደሱ ሆነች ማለት ነው። ሌላ መድኃኒት ምናምን ማምጣት አለብን። ማስታገሻ ውስጥ ነው ይሄ ብቻ ከፋርማሲ ነው እዚህ ማስታገሻ ውስጥ ነው። ከኋላ ነበሩ እንዴ? እኔ እኮ የት ሄዶ ነው እያልኩኝ ነበር። የመለና ብዙዬ ከኋላ ነበሩ ማለት ነው። ሲጀመር ደግሞ ክፍተት ስጡት። በቃ ነው ተረጋጉ። አብርሽ እኮ ታድሎ ማለት ነው። ባለ ሁለት ሚስት ባል እኮ ነው። ገባችሁ? ሁለት የሚጨነቁ ሚስቶች አሉት። እንደዚህ ነው እንጂ እንደዚህ ነው። ሶስተኛ ትመጣለች ገና። ወይኔ አብርሽ ሩታም እንደዛ ነው። ወይኔ ምንም አይሆንም። ወይኔ ጉዴ ሄርሜላም አብርሽ ምናምን። ቆይ እናንተ ካልተረጋጋችሁ ልጁን እኮ ልታረጋጉ አልቻላችሁም በፍጹም። ሲቀጥል እንደዚህ ራሱ እንዲሆነ ያረጋችሁ እናንተ ናችሁ። አብርሃምን ተረጋግታችሁ ማረጋጋት እየቻላችሁ ትጨውበታላችሁ። እሱ ጭንቀት እንዳለበት ታውቃላችሁ። እንኳን አሁን አይደለም ስንት ጊዜ ነው እንኳን እየሮጠ የሚሄደው ስትጨቃጨቁ ማለት ነው። ይሄንን ታውቃላችሁ። ስለዚህ ልጁን ለማዳን ሞክሩ እንዴ። ኧረ እንዳትጣሉ። እዚህም ደግሞ ልጁ ይታከምበት። አሁን የጭቅጭቅ ሰዓት አይደለም። ስርዓት ያዙ። ሁለቱንም መግረፍ ነበረ እንዴ። ልጁ እዚህ ተኝተው ሁለቱን ሊጨቃጨቁ ባልሆነ
የሚታሰረው እዚህ ኢትዮጵያ የለም። ብቻውን ይቀመጥ። ውጡ እስቲ ይታከምበት ልጁ። የምሬን ነው እኮ የእናንተ ጩኸት ራሱ ልጁን አሳምመው። ይኸውላችሁ እኔ በራሴ ማለት ነው ሁለቱ ሚስቶች ይቀመጡ፣ ሩታም ሄርሜላም ትቀመጥ። እናንተ ውጡ። እነዚህ አጠቃላይ ውጡ፣ አትረቡም እናንተ። ውጡና ሁለቱ ሚስቶች ይቀመጡ። አለቀ። ምንም ቢሆን ምንም አያረጉትም አብርሃምን፣ ምክንያቱም በጣም ስለሚሳሱለት ማለት ነው። እናንተ ግን ውጡ፣ ምንም አታረጉም። ዳኒ እናንተ ውጡ። ሩታና ሄርሜላን ተውና እናንተ ውጡ እንዴ! አቤት አብርሽ ታድሎ፣ አንዱ በጭንቅላቱ አንዱ በእጁ በእግሩ በኩል ቁጭ ብሎ ምን አለ መሰለሽ እኮ አንዴ ተረጋጋ። ልክ ነሽ። አንዴ አሁን መረጋጋት ያስፈልጋል። ምክንያቱም ገና ግልኩስ ነው እየተሰጠው ያለው። ስለዚህ እንዴት ይነቃል ታዲያ? ገና አልታወቀም። እሱ ነው ራሱ ገና ሲነቃ ነው ማወቅ የሚችለው። እኔ የምለው ሌላ ቦታ ይዘን እንሂድ የሚለው ማለት ነው። ገና ልጁ አሁን ነው የተኛው። ገና ግልኮስ ተደርጎለታል። አነቀም። አያችሁ፣ ይሄ ነው አሁን ዳኒ ራሱ ሌላ ቦታ ይዘን እንሂድ እዚህ ጋር ምንም ስለሌለ ከሌለ ይላል። አያችሁ፣ ይሄ ነው እሺ ልጁን የሚያድኑት እነሱ ሊጣሉ ነው። ሄርሜላ ትቀናለች። አያችሁ ሩታ እጁን ስትይዘው ማለት ነው። ልቀቂው። ሊጣሉ ነው። ልጁ ሳይድን ሁለቱም ሊጣሉ ነው እዚሁ። እናንተ ለልጁ አታስቡም? ትንሽ ልጁ እንድድን አትፈልጉም? ሁለቱም ሲጀመር ይውጡ። በቃ እኔ አይቀመጡ ብዬ ነበር። ይውጡ። ሁለቱም ሊጣሉ ነው እዚሁ። ጉድ እኮ ነው። አቤት ሄርሜላ እንዴ! ሩታ ለቀቀች። ወይኔ ሁለቱም እዚሁ ሊጣሉን። አትንኪ። ልቀቂው። ትንሽ እኔ ውስጥ ሁለቱም የሚጣሉ ደስ ይላል። ቤተሰብ እኮ እዚህም አሁን እሱ ተኝቶ ገና አይፈልግሽም ይፈልግሻል ምናምን አይደለም መባል አለባችሁ። ልጁን ለማዳን ብቻ ነው መጣር አለባችሁ። ህፃን ተሰብስቦ አሁን አብርሃምን ያድናሉ ይባላል። ደስተኛ የሆነ የቡሩክ የነበረች ይሁን ደጋ በቃ ደና ይሁንና ነው ማለት ነው። አሁን ደምሽ ውስጥ አናግራት ሁለቱ እነካለሁ ሁለቱም ይባባላሉ። እዚህ ቆይ ቤተሰብ እዚህ አብርሃም ተኝቶ ራሱ ግሉኮስ ተደርጎበት ተኝቶ ራሱ ይጮውበታል። ሁሉም ማለት ነው ላው ላይ ይጮውበት። ሲጀምር ሆስፒታሉ እንዴት ነው ነገሩ? እኔ ምለው ከአንድ ሰው በስተቀር እኮ ሆስፒታል አይቻልም ማለት እንዴ? ይሄ ሁሉ ጋገታ ምንድን ነው? አብርሽ ነቃ ቢራ እንዴ አብርሽ ተዛክቼ ነው ባኪ ምክር ነው አንተ ብቻ ነቃልኝ። አሁን ብቻ ተራስ ጠንካር በልና ደና አሁንና እኔ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። አብርሽ እኔ አንተ የፈለከውን ነገር እንደላለው እግዚአብሔርን ከዚህ በኋላ አላስጨንቅህም። ከዚህ በኋላ አላስጨንቅህም አብርሽ እግዚአብሔር ማለት አላስጨንቅህም። እሺ አንዴ ብቻ ነቃልኝ። አንዴ ብቻ
ማለት ነው ኤፍሬም አዝኖ ራሱን ያዘ። ሁላቸውም ጎቶ እኮ አብርሃም ከአንድ ሰው ጋር ነው መኖር አለበት። ዴቭ ሲጀምር አይረባም። የምሬን ነው። ማይኩን ጭንቅላቱ ላይ ማይኩን ነው የሚያስጨናንቀው እንጂ የአብርሃም ህመም፣ የአብርሃም መታመም፣ የአብርሃም መዳን ምናምን ምንም አይጨንቃቸውም። ማይኩን ጭንቅላቱ ላይ ይዞ እንደዚህ ይቆማል። ደግሞ አንዳችሁም ለሱ የምታስቡለት የላችሁም ሲጀመር። እጠብቃለሁ እኔ እኮ ሲነቃ ወደ ራሱ ይመለሳል ብዬ ነበር። ነቃ። ቆይማ እዚህ ጋር ሄርሜላን ይዋት ማለት ነው። አብርሃም ቆይ አብርሃምን ስትነካውላ እንዴት እንደምትሆን ይዋት። ቆይ ይዋት እዚህ ጋር ሲጀምር አብርሃም እኮ ጭንቀት ስላለበት ነው እንደዚህ የዞረው እንጂ ጅኒው እኔ እንትን አይልም ሆስፒታል ይገባል ብዬ አላስብም። ታውቃላችሁ ብዙ ሰው ማለት ነው በጅኒ ተይዞ ሰይጣን ይዞአቸው ማለት ነው ሰው ሆስፒታል ይዞ በጣም ብዙ መርፌ ነው የሚያጨርሰው። ኦኬ የሌለባችሁን በሽታ ሁላ ነው የሚያመጣው ማለት ነው። ታውቃላችሁ ይሄንን እንጂ ሆስፒታል ገብቶ ደና ነው እንትን ስለተባለ ወይም ደግሞ ስላልነቃ አሁን አብርሃም ደና ነው ማለት አልችልም እኔ በፍጹም ማለት ነው። ምክንያቱም ይሄ ነገር በምርመራ የሚታወቅ ነገር አይደለም። ሄርሜላ ምን ሆና ነው ግን? የምሬን ነው እንዴ? ዛሬ ጨራሽ ሩታ አብርሃምን እንድትነካው አትፈልግም እንዴ? ቆይ ይደርሳል። ሲጀመር እኮ ይደርሳል። አሁን አይደለም እንደ አሁን ልጁ ታሞ ነው። ወይኔ የምር ልጁ እኔ በጣም እኔ እንትን ምሎ ማለት ነው። እዚህ ውስጥ ያሉ አጠቃላይ ሰው ለአብርሃም አይሆንም። እኔ ትናንትናም ተናግሬያለሁ ማለት ነው። ገባችሁ አይደለ? ሄርሜላን ብትሆን እየጨነቀች ያለው አብርሃም ስትይዝ ሩታ ስትይዝ በቅናት ነው እየተንጨለጨለች ያለችው። ሰው እዚህ ጋር የፍቅር እንትን አይደለም። እዚህ ጋር ልጁን ለማዳን ነው መሞከር ያለባችሁ ማለት ነው። ሄርሜላ ሰው ሩታም ደግሞ እንደዛ፣ ዴቭም ሁላችሁም ደግሞ ስለ አብርሃም ነው መጨነቅ ያለባችሁ። ገባችሁ እንዴ? ሕፃን ሆናችሁ እኮ ዛሬ አጠቃላይ እኔ ምለው አብርሃምን ሁለት መንታ እናርገውና ማለት ነው እናከፋፍላችሁ ለሁለቱም፣ ለሄርሜላም ለሩታም። የምሬን ነው እኮ አትንኪው እነካለሁ አትንኪው ጉድ እኮ ነው ዛሬ። ድካም ነው እኮ ድካም ነው። አሁን መሳት ትችላለህ። በእንደዚህ አይነት ሁኔታ ያለ ሰው ነው ይዘን ታስብ በእንደዚህ አይነት ሁኔታ ያለ ሰው ነው ይዘን ታስብ ገና ሰላም የሆነው ልጅ የበጠበጥኩ አንተ ነህ። ሲጀመር ማለት ነው አብርሃም ጭንቀት ነው ሰው ራሱን የሳቱ። ግን ሲጀመር አብርሃም ደና አይደለም። ይዛችሁን ለመዝናናት የምትወጡት አንድ የሚስቅ ልጅ ነው። ሰው አብርሃምን የምናውቀው በጣም ሳቂታ። እኔ አሁን የበፊቱ አብርሃምን ናፈቀኝ እንዴ አሁን ቆይ 497,000 ደርሷል። 3,000 ነው የቀረው። እግዚአብሔር ይመስገን 500K ሊገባ ነው አብርሃም ማለት ነው። ብቸኛው በቡታጀራ 500K ሊገባ ነው። የሚሊየን ግማሽ ሊገባ ነው ማለት ነው። እና ሰው ምን ማለት ፈልጌ ነው አብርሃም ከዚህ በፊት የምናውቀው ሳቂታ ነው የምናውቀው። ገባችሁ አይደለ? አሁን ከሩታ ጋር ከሆነ በኋላ ሩታ ወደ ራሷ ከመለሰች በኋላ አንድ ቀን ስቆ አያውቅም። እስቲ ነገሩ የትኛው ቪዲዮ ላይ ነው ስቆ የሚያውቀው ደስተኛ ሆኖ የሚያውቀው ማለት ነው? አብርሃም ከሉሌና
አሁን ከመለሰችው በኋላ ማለት ነው ወደ ራሷ ከመለሰችው በኋላ የትኛው ቪዲዮ ላይ ነው አብርሃም የድሮ አብርሃም ኦዲየንስን ሰላም ብሎ የሚገባ እየሳቀ የሚገባ የትኛው አብርሃም ነው እያያችሁት? እስቲ ንገሩኝ። መግቢያ የት ነው መግቢያ ሰርቶ የሚያውቀው? የት ነው ስቆ የሚያውቀው? እኔ የበፊቱ አብርሃም ነው። የዛ ሰዓት እዚህ ጋር ሽና ብላ ሄርሜላ ፕራንክ ከሰራችሁ በኋላ የዛ ቀን ነው የመጨረሻ ሳቁ ማለት ነው የአብርሃም ሄደው። ገባችሁ አይደለ? ከዛ በኋላ አብርሃም ስቆ አያውቅም፣ አይተነው አናውቅም። ሶ እንደዚህ ፈገግ የማይል ልጅ እንደታመመ እያወቃችሁ አጠቃላይ ድብርትሽን ይዞታል አብርሃምን እንደዚህ የሆነ ልጅ ነው ደና ነው እያላችሁ አው ከአገር ልታስወጡ የፈለጋችሁ ዳኔ እውነቱን ነው የሚያወራው። እዚህ ጋር ደና ነው አብርሃም አቅፋችሁ ልክ እንደ ህፃን ልጅ የምትሄዱት አብርሃም ደና ነው ሆስፒታል ወሰዳችሁ አሁን ደና ተባለ። እሺ ነገር ግን ይሄ አብርሃም አይደለም እኛ የምናውቀው። አሁንም አብርሃም አይደለም፣ ደና አይደለም። አብርሃም ሆስፒታል ህክምና ሳይሆን የሚያስፈልገው ጸበል ያስፈልገዋል። ገባችሁ? የባህላዊ ህክምና እንጂ ዶክተር ጋር ሄዶ ምናምን አይደለም። ላብራቶሪ ምናምን ያነሳሉ። እርጉዝ ነው እንዴ እሱ? ደም ምርመራ ምናምን እሺ፣ ላብራቶሪ ለምንድን ነው? ልትደግሞ ነው? ቅድም እንደዛ እንደሆነ ልትደግምለት ነው? አሁን ተውጣው ነው አሁን ደግፋችሁ ታመጣችሁት። አሁን አብርሃም ደና ነው። ኧረ በእናታችሁ ልጁን ወደ ጤንነቱ እንዲመለስ አርጉት፣ እርዱት። የእናንተ ጭቅጭቅ በኋላ ይደርሳል። ልጁን አድኑት እስቲ። ለልጁ እስቲ አንድ ምድን እንድድን የምትጥሩት እስቲ አንድ ሰው ይገኝ። አሁን ምንድን ነው የሚሰማ ነገር? ያስረዳኛለሁ ነገር ሰሞኑን ማለት ነው ከሆነ ጊዜ ጀምሮ በጣም እንደዚህ ጸጥ ማለት አብዝቷል። በፊት የነበሩትን ነገሮች አያስታውስም እና በቃ ወደዚህ ጊዜ በራሱ ፍላጎት ነበር ብዙ ነገሮች የሚያደርጉ። ከጊዜ በኋላ ግን በቃ ሰው ባልሆነ የሚሆነው በጣም ነው የሚፈዘው እና በጣም ይጨናነቃል። ዛሬ ላይ ራሱ የተፈጠሩ እስቲ ያለው ነገር በግልጽ ነገር ናኪምና ሰባት ነው የሚደበት ነገር የለም ይባላል። ያለው ነገር ነገረኝ እሱ አቅም እኮ ሲጀመር እሱ እኮ የተነገረው ነው የሚያወራ የነበረው። አሁን ምን ቢጠየቅ ምን ያወራል? ይኸው ምንም ነገር የለም ይላል። አያችሁት? አሁን አንተ ካልነገርከኝ ሕክምናውን ሙሉ ለሙሉ መስጠት አልችልም። በደንብ አድርጌ የምችለው አሁን አብርሃም ታሞ ሆስፒታል ገብቶ እስቲ እውነት አውሮ አብርሃም ታሞ ሆስፒታል ገብቶ እንደ ህፃን ልጅ ተታሎ እንዲያወራ የሚለመን ልጅ ነው አይደለም። እዚህ ጋር ራሱ ይዩት ለንሳ አባት የሚደበቅ ነገር የለም። ስለዚህ አንተ አሁን ካልነገርከኝ እኔ ልረዳ አልችልም፣ እንደዚህ ንገረኝ ተብሎ እንደ ህፃን ልጅ ተለምኖ የሚያወራ አብርሃምን እኛ አናቅ። ገባችሁ አይደለ? አንተም ነገ ጠዋት የምትፈልገው ነገር ላይ ለመድረስ የምትፈልገው ነገር ለማድረግ የዛሬ ጤና ይወስነዋልና እስቲ በግልጽ ነገር እንደ ሐኪም ሳይሆን እንደ ለቃይ ተጨናነቅ ምናምን ታስበው ነገር ግን ከዛ ውጭ ደግሞ ተናነቅ እየሞኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ እና ቤተሰብ ላይ ግጭት ምናምን ሲፈጠር ነው ድንገት ውስጥ የገባሁት። ኦኬ ከሚስቴ ጋርና ከልጄ ጋር ደስተኛ ሆኜ የኖርኩ ነው እያለ ነው። ይሄ ድገት ደግሞ አንተ ካልሆንክ ለማንም መድረስ አትችልም። መጀመሪያ ለራስህ ማወቅ አለብህ። ትንሽ አዝቦቱ እና እየተከራከርን ነበር። አዝቦቱ እንጂ ጤነኛ ነው እና ይህንንም በህግ ታገሽ ልትነግሪኝ ይፈልጋል። አብዛኛው ሰው ይህን ነገር ይፈልጓል። እሱ ደህና መሆኑ ኤፍሬም ምንም መደባበስ ወይም ደግሞ አብርሃም ጤነኛ ነው ይሄንን ንገሪያቸው ምናምን ብትል ማለት ነው ምንም አንሰማም። እኔ አልሰማም በራሴ ምክንያቱም አብርሃም ጤና ወይም ደግሞ ጤናው እንዲመለስ ሆስፒታል አያስፈልገውም። ገባችሁ? ጸበል እንጂ የያዘው አብርሃም ጅኒ ነው፣ የጅኒ መንፈስ ነው የያዘው። ሶ መስተፋቅር ማለት ደግሞ ሆስፒታል ውስጥ የሚለቅ ጸበል አለ እንደ ሆስፒታል ውስጥ በመርፌ የሚለቅ ነው አይደለም። ስንት ሰው ነው ሆስፒታል ሄዶ በእነዚህ አይነት የታመሙ ሰዎች እኮ ሆስፒታል ሄዶ እኮ የሌለ በሽታ እኮ ነው ኩላሊት ታመሻል፣ እንደዚህ ታመሻል፣ ኦፕሬሽን መሆን አለብሽ እያለ ሴጣን እኮ ነው የሚያስለፈልፋቸው ሳያማቸው ማለት ነው። የኩላሊት መድኃኒት ያዙለታል፣ የምን መድኃኒት ያዙለታል። ያ ሁሉ እኮ የሚያደርገው ሴጣን ነው። ምክንያቱም ያ ሰው እንዲሞት ስለሚፈልግ ማለት ነው። ገባችሁ አይደለ? ስለዚህ ሆስፒታል ውስጥ የአብርሃም በሽታ ጭራሽ ሊገኝ አይችልም። ቀልድ ስለዚህ ምንም ነገር የለም ማለት ሰላም ነገር የለም፣ ሁሉ ነገር ሰላም ነው። በመጣልኝ ላብራቶሪ ምናምን ይላሉ እንዴ? ላብራቶሪ ነው የሚለው። ላብራቶሪ እኮ የሚያስፈልገው እኮ እንዴ ምን ሆናችሁ ነው? አብርሃም ሴት አይደለ ወንድ ነው።
ጭንቅላቱ እንትን ብሎ ስለገባ አትራሳውንድ ምናምን ብዙ ነገር ነው የሚያስፈልገው። አንድ ሰው እንደዚህ ከታም ላብራቶሪ ምናምን እኮ የሚያስፈልገው ለሴት ልጅ እርግዝና ራሷን አዝሯ ሲትወድቅ ለእርግዝና ነው የሚያስፈልገው። እሺ ያለ አብርሃምን በቃ ብዙዬ ጋር ሊሆን ነው። አብርሃም ተመስከን እስቲ ይዳን ጭቅጭቅ ምናምን አያስፈልግም። ማንም እንዳይመጣ እና ብዙዬ ጋር ሊሄድ ነው። የእውነት ይኸው አንገቱን እንደደፋ ነው። ይሄኛውን አብርሃም ነው እኔ የማውቀው። ኧረ አይደለም። በስመ አብ ቅዱስ። ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን አብርሃም በፍጹም አናውቅም። ነገም ዛሬም አብርሃም እንዲመለስ እፈልጋለሁ። ትክክለኛ አብርሃም፣ አንገቱን የሚደፋ አብርሃምን እኔ አላውቅም። ሳቂታውን ነው የማውቀው። ስለዚህ ሰላማችሁ ይዛልኝ። ባይ ባይ።